ትላንት ፈረንሳይ ከወደቀች በኋላ ማን ነው ስፔንና አርጀንቲና ለዋንጫ ደርሰው በዚህም በኩል ብለው ሙድ እንዳይዙባችሁ ስለዛ እኔ ጋር መታችሁ ከእንግሊዝ እንደግፍ ብዬ ነበረ። ከንስየዋለሁ ነው ማለት። በተለይ አቡዬ የምትባል አንተ ሴጣን ሰውዬ እንዳትመጣብኝ ነው ማለት። ገባር እንዳትመጣብኝ። እኔ ቶርናመንቱ ሲጀመር እንግሊዝ ናት የምትበላው ብዬ ነበረ። ዘው ሰሚ ፋይናል ደርሻለሁ። ዛሬ አርጀንቲና ካሸነፉኝ ደግሞ ፋይናል ከስፔን ጋር የ24ቱን ዩሮ የመበቀል እድል አለኝ። እናንተ እድለ ቢስ የሆናችሁ ቋጣሪዎች ወያሎች እንዳትመጡብኝ ነው የምላችሁ። በቃ ገባርለ ከፈረንሳይ ጋር ዘው ሆም ነው የምልህ። ገባርለ ባክ ሆም ነው የምትለው ከፈረንሳይ ጋር በቃ እንዳትደርሱብኝ ነው የምላችሁ። ገባርለ ዛሬ ስራውን ብቻዬን ሰራዋለሁ ነው የምልህ። ዛሬ ብቻዬን ሰራዋለሁ። አርሰናል ብሔራዊ ቡድን ነው የምልህ። ሴት ፒስ ትራንዚሽን ገባርለ አርጀንቲናን ፕራክቲስ እናደርግ ባይዘው ማን ስፔን ትላንት እንዳየነው ከሆነ ማን አርጀንቲና ተጫዋቾች ከሜሲ ውጪ አርጀንቲና ተጫዋቾች ቢችሉ የሚጫወቱት አጫወት ነው ስፔን ገባር። ስለዛ ይሄ ተመጀመሪያ ትሬኒንግ ነው። አርጀንቲናን ካሸነፍ ደግሞ አንድ ስቴፕ ከፍ ብለን ስፔንን እንገጥማለን ነው ማለት ገባር። ከዛ ለሶስተኛና ለአራተኛ አርጀንቲናና ፈረንሳይ የ22 ዓለም ዋንጫ ተጋጠሙ። እኛ ደግሞ የዩሮ የባለፈው ደግሞ የበቀል ጨዋታ አለ በራውንድ 2 ማለት ገባር። ማናችሁንም አልፈልግም እንዳመጡብኝ በተለይ አቡዬ የምትባለው እንዳመጣብኝ ያሾርት ደባሊታ ዓለም ዋንጫ ሊቆረጥም ነው። እኔ ወይ ከክለብ እግር ኳስ አልሆንኩኝ ወይ ከብሔራዊ ቡድን እግር ኳስ አልሆንኩኝ። በአንዱ ያለቀሰ በአንዱ ይደሰታል። እኔ ረቀቁት ሳር አይበቅልም። የራሴን እድል ጨርጬ የመጀመሪያው ልጅን እድል ቆርጥሜ በልቻለሁ። ድሮ ገና ስሜ ሲጠራ የሚፈሩኝ አሁን ናና ቋጥርብኝ እያሉ ነው። ግን ሲጀመረኛ እንግሊዝ ነን ዛሬ በቃ ዘረኛ ናቸው። እግር ኳስና ሌላ ነገር አታነካኩ ብያለሁ። እኔ ስፓሚያ ነኝ። ፍጻሜ እንግሊዝ ከስፓሚያ ጨርሻለሁ። ዮ ጋይስ ይህንን ቪዲዮ ኮፒ ሊንክ ሪፖስት አድርጉ። ዛሬ ጨዋታ አለን ታውቃላችሁ፣ 4 ሰዓት ለማታ ላይ ማለት ነው። የሚገርም የሞት ሽረት ጨዋታ ነው የምላችሁ። እሱን ተውትና እሱን ልነግራችሁ አይደለም ዛሬ ማለት ነው። አመጣጥ ኪሊያን ኤምባፔ ሚስተር ወርልድ ካፕ አይደለም። አሁን ይህን ስል ዝም ብላችሁ እንዳትንጫጩ። ሊሰን ኪሊያን ኤምባፔ ሊዮኔል አንድሬስ ሜሲ ሪቴር ካረገ በኋላ ሚስተር ወርልድ ካፕ መሆን ይችላል። ምክንያቱም ከዚህ በኋላ 2 ወርልድ ካፖችን ይጮታል። ነገር ግን ሜሲ እዚህ ቶርናመንት ላይ እየተሳተፈ ግን መሆን አይችልም። ለምን እንደሆነ እንገር። ኪሊያን ኤምባፔ ሚስተር ወርልድ ካፕ ለመሆን 2 ጎልደን ቦሎችን ማሳካት አለበት። እንደምታውቁት ምንም አይነት ጎልደን ቡት የለውም። ማን ነው ጎልደን ቦል የለውም። ጎልደን ቡት ብቻ ነው ያለው፣ አንድ ጎልደን ቡት። ሶ ምን ልላችሁ ነው ኪሊያን ኤምባፔ ሚስተር ወርልድ ካፕ ለመሆን የሜሲን ሪታየርመንት ይጠብቃል ማለት ነው። ገባ? አሁን የጨዋታ ብዛት ምናምን እናንተ ጋር ማተር ስለማያደርግ እኛ ጋር ማያደርግም። አሁን እዚህ ጋር እንድትሰሙኝ የምፈልገው ሊዮኔል አንድሬስ ሜሲ ኪሊያን ኤምባፔ ከዚህ ቶርናመንት እንደመውጣቱ ብቻውን ማለት ነው ይህንን ጎልደን ቡት ብቻውን እሱ ነበር የቀረው እዚህ ዓለም ዋንጫ ላይ እሱን ያሳካዋል። ኢማጂን ባክ ቱ ባክ ይህንን ዓለም ዋንጫ ካሳካ ደግሞ ከኪሊያን ኤምባፔ በላይ ሆኖ ይህንን 2 የዓለም ዋንጫ ይኖረዋል ማለት ነው። እና ምን ልላችሁ ነው ሊዮኔል አንድሬስ ሜሲ ከዚህ ቶርናመንት ራሱን ካላገለለ ራሱን ሲያገል ነው ኪሊያን ኤምባፔ ሚስተር ወርልድ ካፕ መሆን የሚችል። ገና ካሁኑ ሚስተር ሜሲ አለ ማለት ሜሲ አለ። ቶፕ ጎል ስኮረር ነው። ቶፕ አሲስት ያደረገው እሱ ነው። ፕላስ 2 ጎልደን ቦል ያለው እሱ ነው፣ ማንም የሌለው ማለት ነው። እና ምን ልል ነው ሊዮኔል አንድሬስ ሜሲ ልክ ሪታየር ሲያደርግ ከዚህ ዓለም ዋንጫ ይሄ የዓለም ዋንጫ የመጨረሻው ነው። እና ምን ልላችሁ ነው አስቡት ሚስተር ወርልድ ካፕ ከተባለ በኋላ ጫማውን ከዓለም ዋንጫ ራሱን አግልሎ ነው ኪሊያን ኤምባፔ መጥቶ ሚስተር ወርልድ ካፕ የተባለው ነው የሚባልለት። ገብቷል? ሜሲ ያለ እዚህ ቶርናመንት ላይ ሚስተር ወርልድ ካፕ ሊሆን አይችልም ኤምባፔ በጭራሽ ማለት ነው፣ በጭራሽ። አሁን ይህንን በደንብ መረዳት አለባችሁ ጋይስ። እና ዛሬ ደግሞ እንግሊዝን በስነ ስርዓት ማስተናገድ አለብን። ሜሲ በእጅም ቢሆን ማግባት አለብን ልልህ ነው። ገብቷል? በእጅም ቢሆን እኔ ፊፋን ማግዞ ቢሆን እንግሊዝን ለጥልጠን ፋይናል በቃ ምንም አትጠራጠር ማለት ነው። እኔ አሁን ምንም የሚያስጨንቀኝ ነገር የለም ነው የምልህ። እኔ ምንም ማለት ነው ይኸውልህ ባያሸንፍም የዓለም ዋንጫ አለኝ። ገብቷል? የዓለም ዋንጫ አለኝ። ጎልደን ቡቱን ግን ቢሸነፍም ባያሸንፍም የሱ ነው የሜሲ ነው። ይሄን አስረግጬ ልነግርህ እወዳለሁ። ይመቻችሁ። ኮፒ ሊንክ ሪፖስት አድርጉት ይሄንን ቪዲዮ። ማታ 4 ሰዓት ላይ ደግሞ ድጋሚ እንገናኛለን ማለት ነው። ይመቻችሁ። ጀማው ዝም ብዬ ሳስበው ፋይናሉ እንዲህ የሚሆን እየመሰለኝ ነው። የምሬን በቃ እንደዚህ ነገር የሚሆን እየመሰለኝ ነው። ለማንኛውም ዛሬ ወሳኙ ጨዋታ ይደረጋል። እንግሊዝ ከአርጀንቲና የሚያደርጉት ጨዋታ አለ። ጀማው ለማን ነው የምትቋጥረው ላላችሁ ምን አገባችሁ?
ምንም አያገባችሁ። እኔ በቃኝ። እንደውም ቋጠሮ በቅቶኛል። የምሬን ነው። ነፃ ሆኜ ኳስ ማየት ነው የምፈልገው። ነፃ ሆኜ አያለው። ያሸነፈ ምን አገባኝ እኔ። የኔ ቡድን ፍራንስ ነበረ ተለጥፎ ወጥቷል። እኔ እኮ አንተ አርሰናል ብሔራዊ ቡድን እኮ ይመስለኝ ፈረንሳይ ነበር። ሄነሪ፣ ፓትሪክ ፌራሮ፣ ፔሬዝ ምናምን አይቼ ከልቤ የምደግፈው ቡድን ነበር ፍራንስ። ትናንት ሲለጠፍ አይቼ ተስፋ ቆረጥኩኝ። ስለሆነ እኔ ከዚህ በኋላ ኒውትራል ያሸንፍ ብቃት ያለው ቡድን አሸንፎ ዋንጫውን ይብላው። እዚህ ግርግር ውስጥ እኔ አልገባም። ከዚህ በኋላ አበቅቶኛል። አይ ነው በእንግሊዝ በኩል እነ ሳካ ዴክለሬሽን አሉ እኮ ግን እኔ በቃኛ። እኔ ስለበቃኝ እኮ ነው በቃኝ። እኔ ለማንም አልቋጠርም። ፈታ ብዬ ኳሱ ነው ያለው። ፈታ ያለ መረጃ ለእናንተ አቀርባለሁ። ዛሬ ማን ያሸንፋል ብላችሁ ትገምታላችሁ? ያው አክቲቪስት ልክ አይደለም ለእንትና መቋጠር አለብህ የምትሉት ነገር ካለ ከነ ምክንያታችሁ ጋር አስቀምጡልኝ። አክሰፕት አደርጋለሁ ኮሜንት ሴክሽን ላይ። ከዛ አብሬያችሁ መቋጠር ይሆናል። ግን እኔ ቋጠሮ በቅቶኛል። ማን የፍራንስ ስትለጠፍ በቃኝ። ሰላም ዋሉ። የዛሬው ጌም ለኔ ምን ያክል አስፈላጊ እንደሆነ አልገባችሁ። የዛሬው ጨዋታ ማለት ለኔ የአንድ ወር ሁኔታዬን የምትወስንልኝ ማለት ነው። በቃ አንድ ወር ሀዘን ላይ አንድ ወር ደግሞ ደስታ ላይ እንድቀመጥ የምትወስነው የዛሬዋ ጨዋታ ናት። በቃ ይሄን ያክል አስፈላጊ ጨዋታ ነው። አርጀንቲና እንድታሸንፍ ጸልዩ። በየሃይማኖታችሁ ጸልዩ። በቃ አርጀንቲና ማሸነፍ አለባት። ሲቀጥል እኔ በቃ ሙሉ ለሙሉ እሷ እንደምታሸንፍ ነው ውስጥ እየነገረኝ ያለው። በቃ ከባድ ሊሆንባት ይችላል፣ ግን ታሸንፋለች። እግር ኳስን ትፈጥራለች ተብላ የምትጠራው እንግሊዝና የእግር ኳሱ ንጉስ ተብሎ የሚጠራው ሊዮኔል ሜሲ አርጀንቲና ከኢንግላንድ የሚገርም ጨዋታ ነው የምናየው ዛሬ በአትላንታ ስታዲየም። ኢንግላንድ ከአርጀንቲና ሴሚፋይናሉ ላይ ይፋጠጡታል። የእግር ኳሱ ንጉስ ሁለተኛ ዓለም ዋንጫውን ያነሳ ይሆን በተከታታይ ወይስ የእንግሊዝ ወርቃማ ልጆች እነ ጁድ ቤሊንጋም የእንግሊዝ በታሪክ ምርጡ አጥቂ ሃሪ ኬን ሀገሩን ለመጀመሪያ ጊዜ ከ1966 በኋላ ዓለም ዋንጫን ወደ ሀገሩ ይመልስ ይሆን? እናያለን። የሚገርም ጨዋታ ነው የምናየው። እንግሊዝ እንግዲህ የተሟላ ቡድን በወረቀት ደረጃ ያየ ነው። ኳሊቲ ይበልጣሉ ከአርጀንቲናዎች። ሙሉ ቡድኑ የተሟላ ዴክላን ራይስ፣ ጁድ ቤሊንጋም፣ ኤዜ፣ ሳካ ኤኒዌር ብትሄዱ እንግዲህ ደግሞ የእግር ኳሱ ንጉስ አለ ጨዋታ ቀያሪው የአርጀንቲናን ቡድን የሚናቃረለም እና አልቫሬስ እና ኤንዞ ፈርናንዴስ እና ላታሮ ማርቲኔዝ አሉ። የሚገርም ጨዋታ ነው የምናየው። እስኪ የሚፈጠረውን እናያለን። በእኔ ግምት ግን ያው መገመት ትቻለው ጥላል። ነገር ግን አርጀንቲና ፋይናል ላይ ምድርስ ይመስለኛል። አርጀንቲናን ከስፔን የምናይ ይመስለኛል። ነገር ግን እርግጠኛ አይደለሁም። እግር ኳስ የሚፈጠረውን አላውቅም። እኔ በፍራንስ ገምቼ አልተሳካልኝም። ነገር ግን ሜሲ ሁለተኛ ወርልድ ካፑን አሸንፎ ሮናልዶ ሜሲ የሚባለውን ዲቤት ቢዘጋልኝ ደስ ይለኛል። ቫሞኖስ አርጀንቲና። ዛሬ ምሽት 4 ሰዓት በኤላና ሜሲ ፎር ዘ ፈርስት ታይም ለመጀመሪያ ጊዜ ኢንግላንድን ይገጥማል። እንዴት 39 ዓመት የሞላው ሰው ብዙ ውድድር ተወዳድሮ በካሪየሩ እንዴት አንድ ጊዜ ኢንግላንድን አይገጥምም? ገርሞኛል። ግን ክለቦቿን መጫወቻ አድርጓቸዋል። 33 የግብ ተሳትፎ ያለው ክለቦቿ ላይ 27 ጎልና 6 አሲስት። ይሄ አንድ ግለሰብ ፕሪሚየር ሊግ ሳይጫወት በአንድ ሌላ ሊግ ላይ ወይም ደግሞ እዛ ሊግ ላይ ሳይጫወት በሌላ ሊግ ላይ ያስመዘገበው ትልቁ ቁጥር ሆኖ ተመዝግቧልና ክለቦቹ መጫወቻ አድርጓቸዋል። አገሪቷንስ ይችላታል ወይ? ምሽት 4 ሰዓት መልስ የምናገኝ ይሆናል። ንጉሱ ኒውዮርክ ላይ ወይስ ደግሞ ሴሚ ፋይናሉን እዛው ሚያሚ ተጫውቶ እዛው ወደ ሚያሚ ክለብ የሚቀጥልበት ምሽት ያደርግበታል። ምሽት ይጠብቁ። ሜሲ በ38 ዓመቱ አርጀንቲናን ተሸክሞ ከነድክመቷ እዚህ ድረስ አድርሷታል ከፈጣሪ እርዳታ ጋር። ዛሬ ከሜሲ አይደለም የምንጠብቀው፣ ሜሲ ማድረግ ያለበትን አድርጓል። ዛሬ የምንጠብቀው ከሊዮኔል ስካሎኒ ነው። ስካሎኒ አታሳፍረንም። ጥሩ መረጃ ጥሩ ዜና እየሰማን ይገኛል። ሜሲ ፋንስ ዛሬ ስካሎኒ ለውጦቹ እንደሚኖሩ እየተናገረ ይገኛል። ዴፖል እንደሚቀየር እየሰማን ይገኛል። ይሄ በጣም ጥሩ የደስታ መረጃ ነው የሚሆነው። ዴፖል በጣም እየተዳከመ እንዳለ ብዙዎቻችሁ ያያችሁት ነገር ነው። በእነ ኒኮ ጎንዛሌስ ይቀየራል ብዬ አስባለሁ፣ ዴፖልን ማለት ነው። ሲቀጥል ደግሞ ሚድፊልደሩን ዛሬ በጣም ጠንካራ ማድረግ አለበት። ዲፌንሲቭ ሚድፊልደሩን ጠንካራ መሆን አለበት። ኬንን ለማስቆም ደግሞ ሴንተር ባኮቹ አይደለም ወሳኞቹ። ኬን ወደ ሚድፊልደር እየገባ የሚጫወት ስለሆነ ሚድፊልደር ላይ ዋናው መከላከል ስራ መሰራት ያለበት። እናደርገዋለን ኒኮ፣ እናደርገዋለን